መኪና የ10 ሚሊዮን የ20 ሚሊዮን የ7 ሚሊዮን መኪና ገዝታ ዋይ ኖት ለምን ስለ መኪና ማወቅ ምን ይገዳል? ላይ ሹፌሮች ወይም ደግሞ የመኪና ባለቤቶች መኪኖችን ከመያዛቸው በፊት መኪኖቹ ያላቸውን የቴክኖሎጂ ልቀት በደንብ አድርገው መመርመርና ማየት ይገባቸዋል። ያንን አንደርስታንድ ካላደረጉ ወይም ደግሞ ካልተረዱት ካልገባቸው እንዳልከው መኪናው ላይ ትንሽ ነገር በተፈጠረ ቁጥር አንደኛ ጭንቀት ነው። ምክንያቱም ሚሊየንስ የሚወጣበት መኪና ነው እየተሰጣቸው ያለው። ስለዛ ልካውን ተበላሽ እንደዚህ ቆመብኝ እያሉ ከሚጨናነቁ ስለ መኪናው ኦቨርኦል በደንብ አድርገው መረዳት ሊኖራቸው ይገባል። መካኒክ ጋር እንደ ድሮ አሽትቶ ወይ ንዳው ብሎ ነርቶ ድምጹን ሰምቶ ምናምን አይደለም። ልክ አሁን ሰዎች ሲመረመሩ ዲያግኖስ ሲደረጉ ይሄ በሽታ ልብ ላይ እንዴት ያላሽታና መኪናም እንደዛ ነው። አሁን ይሄንን ሰው ደጋግመን ነገርና የ10 ሚሊዮን ብር መኪና ገዝታ የ30 እና የ40 ሺህ ብር ዲያግኖስ ገዝታ መኪና ውስጥ ቁጭ ብታረግ ቢያንስ መኪና ምን እንደተበላሸ ራሱ አሽከርካሪው ባለቤቱ የተወሰኑ ሰዎችን አስገዝተናል ገዝተው ሰክተው ዲያግኖስ ማድረግ ይችላል። ስለዚህ ሲስተም ሎክ ካደረገ ማለት ከባድ ብልሽት መጣ ማለት አይደለም። ወይም ደግሞ የተለየ ላይክ የሞተር ፌል ሴፍ ማድረግ የሞተር መበላሸት ወይ ባትሪ ምናምን ነገር ዲስቻርጅ መሆን ወይ የሆነ ኦፕን ሰርኪዩት መፈጠር ወይ ደግሞ ሌሎችም ችግሮች የሶፍትዌር ችግር ምናምን እንደዛ ነው ማለት አይደለም። መኪኖቹ ኢኔቸር አሁን ለምሳሌ ኢሮፕ ስታንዳርድ ናቸው አብዛኞቹ የሚመጡት እኛ ሀገር። ኢሮፕ ስታንዳርድ ብለን ስናነሳ ለምሳሌ ላይክ መኪኖቹ እዚህ ሲገቡ የነሱን ሀገር ቤዝድ አድርገው ነው የሚገቡ። ስለ መኪኖቹ ችግር የለባቸውም ተፈትሸዋል ጥሩ ነው ተብሎ ወይም ደግሞ መንዳት ይችላሉ በዚህ ሬንጅ በዚህ ሁኔታ ውስጥ ተብሎ ይመጡና ነገር ግን እኛ ጋር ካለው ቴክኖሎጂ ጋር አለመግባባት ወይም ደግሞ የኛ ለነዛ መኪኖች ዝግጁ ሆኖ አለመጠበቅ መኪኖቹ ትንሽ ነገር ሲያጋጥማቸው በትንሽ ነገር መፈታት የሚችል እንደ ትልቅ ችግር አድርገን እንዳልኩ ነው። ለምሳሌ ቀለል ያለ ነገር ልንገር። አሁን ያነሳው ቱክሰን ሃይብሪድ ምን ሆነ መሰለ የፊት ለፊት ራዳር ካሜራዋ በጭቃ ተደፈነች። ማለት ላይክ ጭቃ ሳይሆን ኦልሞስት እንትን ነው እንደ አዋራ ነገር ከዋይፐር እንትን ምንድነው እሱ ከዊንድ ሺልዱ ላይ የሚወርደው ውሃ እንትኗ ካሜራዋ ላይ ሄዶ እንትን ብሏታል ሸፍኗታል ጭቃው ማለት ነው። እና ልክ ያ ጭቃ ሲሸፍነው ጊዜ መኪናው ፊት ለፊት ያለውን ነገር ማንበብ ከበደው፣ ፕሮክሲሚቲ ኢንፑት መውሰድ ከበደው፣ ራዳር ማግኘት ከበደው። ያለው አማራጭ ምንድነው? ይሄ መኪና ቢነዳ ሹፌሩ አደጋ ውስጥ ይገባል፣ መኪናው አላስፈላጊ ነገር ውስጥ ይወድቃል። ስለዚህ በዚህ አይነት ሁኔታ መሄድ ስለማልችል ብሎ አጠቃላይ ኢሲኤም ወይንም ኮንትሮል ዩኒቱ ሎክድ አደረገ። ከኤሌክትሪክ መኪና ጋር ሰፋ ያለ ማብራሪያ የሚጀምር ነው። አጋጣሚ እኛ መያዝነው እሱን ነበር። ተመልካቻችንም እሱን ስለጠየቁ በቀጣይ ሳምንት እንቀጥልበታለን በሰፊ ብዙ ሰዎችም የጠየቁ ስለሆነ ግን እንዳልከው እንግዲህ በጣም እነዚህ ኤሌክትሪክ መኪኖች ሴንሲቲቭ ናቸው። ቀደም ካሜራው ላይ ጭቃ ስለገባ ኮምፒውተሩ ወዲያውኑ ነው አይደል ዋርኒንግ የሚሰጠው። የዛን ጊዜ ሰዎች መደናገጥ የለባቸው። ከሱ ቀጥል እስኪ። እና ሶ ላይክ እንትኑ ምንድነው ካሜራው ልክ በጭቃ ሲደፈን ወይም ደግሞ ቆሻሻ ላይ ሲኖርበት ፊት ለፊቱ ላይ ያለውን ነገር ማየት ስላልቻለ አውቶማቲካሊ ምን አደረገው ኮምፒውተሩ እንዳለ ሲስተም ሎክ አደረገ። ስለዚህ ሲስተም ሎክ አደረገ ማለት ከባድ ብልሽት መጣ ማለት አይደለም። ወይም ደግሞ የተለየ ላይክ የሞተር ፌል ሴፍ ማድረግ የሞተር መበላሸት ወይ ባትሪ ምናምን ነገር ዲስቻርጅ መሆን ወይ የሆነ ኦፕን ሰርኪዩት መፈጠር ወይ ደግሞ ሌሎችም ችግሮች የሶፍትዌር ችግር ምናምን እንደዛ ነው ማለት አይደለም። ስለዚህ ትንሽዬ ነገር መኪኖቹ ሊያቆማቸው ይችላል። ተረድተኛል አይደለ? ስለዛ ይሄ ማለት ምን ማለት ነው? መኪኖቹ እንዲህ አይነት ነገር ሲገጥማቸው ቶሎ ብሎ ፈጣን ምላሽ ከሚያውቅ ባለሙያ ጋር ተደዋውሎ ቼክ አስደርጎ መኪናው ሲጀመር በራሱ መጀመሪያውኑ ካሜራ ቆሻሻ ዲቴክተር አላቸው። ያ ቆሻሻ ላዩ ላይ እንዳለ ሲያቅ ዋርኒንግ ምልክት ይሰጠዋል። ለማን? ለድራይቨር ወይም ለሹፌሩ። ስክሪኑ ላይ እንደዚህ ያበራለታል፣ ቀጥታ ምልክቱን ያበራለታል። ካሜራው ላይ ቆሻሻ ስላለ ብቻ ያችን ምልክት ይሰጠውና ነገር ግን ሰው እንደመሆናችን መጠን ወይም ደግሞ ካለ መግባባት የተነሳ ወይ አሁን ምልክቶቹ ይበዛሉ ካቅም በላይ ሆናሉ። እሱ ላይ ነው አሁን እሱ ላይ ለጠይቀ እኔ እንደ ተመልካቾኛ ይዋ ምንድነው በተቻለ መጠን የምትይዘው መኪና ማወቅ መቻል አለበት። ትክክል።
ትሬኒንግ አሁን ለምሳሌ ካምፓኒዎች አዳዲስ መኪና ኤሌክትሪክ መኪና እየገዙ ነው። እኔ በዚህ እንግዲህ የኢትዮ ኤሌክትሪክ እንግዲህ ሁለት አለው እንትንና ማኔጅመንትና እንትንና ብዙ ጊዜ መኪናችሁ ሲገዛ ለሰራተኞቹ እኛም ራሱ ኑ ተብለን ተጋብዘን ስልጠና ይሰጣል። ሌሎች ካምፓኒዎች ዝም ብለህ መኪና ገዝተህ ብቻ አይደለም ለሰው መስጠት ያለብን። ካምፓኒዎች ወይም ድርጅቶች እንትን ካደረጉ ስልጠና ለምንድን ነው የማይወስዱት? ያው የሰው ኃይል ብዙ ሰው አንችልም እንጂ እኛ እንኳን ራሱ ስልጠና የተወሰኑ ድርጅቶች ምናምን እንሰጣለን አይደል? እናንተ ጋር ቴክኒክ ኮሌጆች ላይ በትርፍ ጊዜ በግላቸውም ስልጠና ስለ መኪናው በተለይ ካምፓኒዎች መኪና ገዝተህ ዝም ብለህ አንተ ኤሌክትሪክ መኪና ለሾፌር እንዴት ትሰጣለህ? እኔ ከሞያሌ ከምናምን የሚደውሉ ሰዎች አሉ። በተቻለ ማገዝ የምንችለውን እናግዛለን። በዩቲዩብም እያሉ ቅድም እንደደወሉት ሰው ከአሜሪካም ከዚህ ከካናዳ ፈተናል እናንተና በሰለጠነው ዓለም ኖረህም አንዳንድ ሰው እኮ ወደ ነዳጅም እየተመለሰ ነው በኤሌክትሪክ መኪናው ምክንያት ማለት ነው። ኤሌክትሪክ መኪናው ችግር ኖሮበት አይደለም፣ ብዙ ነገር ነው የሚያቀልልህ። ያንዳንዱን ነገር ነው ያወራሃል። በቃ ቋንቋ አለው የራሱና የያዝከው መኪና ማወቅ። አንዳንድ ሰዎች እኮ በዛኛውም በነዳጁ መኪና በ2 ዓመት በ3 ዓመት እኮ መኪናቸውን ዝም ብለው ነርተው አንድ ቀን ችግር ሲገጥምባቸው ስኮርቱ ጎማው ክሪኩ የት እንዳለ ሳያውቁ ዝም ብለው የሚነዱ ሰዎች አሉ። ወይ ጎማ ሲያልቅ ወይ ሲፈነዳባቸው አንዳንድ ጊዜ ይሰረቃሉ። እኔ ብዙ ጊዜ አንድ ጊዜ ከጓደኛዬ መኪና ተወሼ ያው ልምድ ስላለን ያው ካምፓኒ ምናምን ስለሰራን ሄጄ ስፈትሸው አንድ ጊዜ ክሪኩ የለም፣ ስኮርቱ ጎማ የለም። በቃ ከ6 ወር ከ7 ወር በፊት ነው ገራይ ሲገባ ይወሰዱብኛል። በቃ ሌላ ሊሆንም አይችልም ማለት እንግዲህ ላይሆንም ይችላል። እንዲሁ ደግሞ አንድ ጊዜ ደግሞ እንደግዚሁ ለልጃቸው መኪና ባትሪ ሰጥተው አንድ ቤተሰብ መኪና ያዝልኛሉና ሲሄድ ልምድ መኖር አለበት። መኪናህን ዙሪያህን አይተህ ስንፈትሽ ለካ ልጁ መኪናውን ነርቶ አያውቅም ይላሉ። ባትሪውንም ጎማውንም በቃ የለም። እንደዚህ አይነት ነገር መፈተሽ። ኤሌክትሪክ መኪና ላይ ስመጣ አንተ ትቀጥላለህ። ሰዎች ስለ መኪናው ስለሚነዱት መኪና በተለይ ኤሌክትሪክ መኪና ሴንሲቲቭ ነው። አሁን ቴክኒሻኖችንም እንደው በብዛት አታገኝም። ገና አዳዲስ በጣም አሁን እንዳልኩ እንደ ማስታወቂያ እንዳይሆን ነው የሚፍጨረጨሩ ራሳቸው በራሳቸው ብቃት አድርገው ከኢንጂኑም ወደ ኤሌክትሪክ መጥተው ስልጠናም ወስደው ጎን ላይ ያነበቡ ምናምን አሪፍ ደግሞ ይሄን ችግር የሚፈቱ በጣም ማደንቃቸው ነው። ራሴ አድቫይዝ ማደረጋቸው ቴክኒሻኖች አሉ እና ስለዚህ ግን ዋናው አሁን ግለሰባችን እንደጠየቁት አሁን እሳቸው ትክክል ነው። 2-3 ቴሌግራም ደውለዋል። መኪና ከመግዛታቸው በፊት አድቫይዝ ማድረግ የትኛውን ብገዛ ይሻላል የሚል ነገር ልክ እንደዚህ ከያዝከው በኋላ ደግሞ ምን ይፈልጋል። አሁን እኮ አይተህ ከሆነ እነዚህ ሳንታፌ ቢዘድ ፎሬክስ እኮ አንዳንድ ጊዜ ጠባብ ቦታ ላይ ሹፌሩ መውረድ ካቃተው እኮ ከዚህ ሪቪው ሰርተናል። ኢትዮ አውቶሞቲቭ ቲቪ ሾው ላይ ገብቶ ማየት ይችላሉ። በሪሞትህ መኪናውን ከውጭ ሆነ ትነደዋለህ፣ አስገብተህ ታቆመዋለህ። ይሄንን ካነበብክ ነው የምትደርሰው። ከዚህ በፊት ከናታን ጋር ስንሰራ ባለቤቱ ራሱ ተደምሞ መኪናውን ይዞታል። ፈርቶ በቃ ይጋጭብኛል ብሎ በሪሞቱ መኪናውን ጠባብ ነገር ውስጥ አስገብቶ ሲያስወጣው ናታን ተገርሞ ደንግጦ ነበረ ባለቤቱ። ይሄን እንግዲህ እንዲህ አይነት ቴክኖሎጂ አላቸው። ሲጠብብህ ሄደህ በር እንዲህ አድርገህ ተንፏቀህ አትወጣም፣ በሪሞቱ ታስገባቸዋለህ። ሁለተኛ ሰው ሊገጭ ሲል ራሳቸው ፍሬን ይዛሉ። የዛን ጊዜ መደናገጥ የለብህም እና ይሄ ያላቸውና ይሄን ጥንቃቄ እንዲያደርጉ ነው። ቀጣይ ማሳረጊያውን ማደለስተ በጣም ጥሩ ነገሮችን ያነሳው። ኦልሞስት እኔ የምጨምረው ነገር የለም። እንዳጠቃላይ ሹፌሮች ወይም ደግሞ የመኪና ባለቤቶች መኪኖችን ከመያዛቸው በፊት መኪኖቹ ያላቸውን የቴክኖሎጂ ልዕቀት በደንብ አድርገው መመርመርና ማየት ይገባቸዋል። ያንን አንደርስታንድ ካላደረጉ ወይም ደግሞ ካልተረዱት ካልገባቸው እንዳልከው መኪናው ላይ ትንሽ ነገር በተፈጠረ ቁጥር አንደኛ ጭንቀት ነው። ምክንያቱም ሚሊየንስ የሚወጣበት መኪና ነው እየተሰጣቸው ያለው። ስለዛ ልካውን ተበላሽ እንደዚህ ቆመብኝ እያሉ ከሚጨናነቁ ስለ መኪናው ኦቨርኦል በደንብ አድርገው መረዳት ሊኖራቸው ይገባል፣ መኪናውን ከመያዛቸው በፊት ነው። ሌላው ነገር እንዳልኩ እንዲህ አይነት ማይነር ነገሮች መኪኖቹን ሊያቆሟቸው ስለሚችሉ በጣም ጥንቃቄ ማድረግ ያስፈልጋል። ስለዛ መኪናው እኮ ቆሞብኝ ምንም አላውቅም መንገድ ላይ እየነዳሁት ጸጥ አለ ምናምን እና አስጭነው ይዘና ይባላል። which is በጣም አስቸጋሪ ነገር። አንድ ቀን ስልጠና እኮ ነው። በጣም አንድ ቀን ባለ እንደውም ለእኚህ ሰውዬ ጨምር ከገዙ ለአንድ 3 ሰው እኛ ስልጠና እንሰጣለን። 3 ምንድን ነው መሰል ይምጡ
መኪናውን ይዘው ይምጡ። በጣም የአንድ ቀን ስልጠና ነው የሚፈልገው። ዝም ብለህ መኪና ትነዳለህ። ትክክል። የስልክን ሴቲንግ እንደማየት ነው። ለምሳሌ አንተ ስልክን ሴቲንግ ከፍተህ የሰዓት ታስተካክላለህ፣ ታይም ዞን ምናምን ኤቭሪቲንግ የፈለግከውን ነገር አላርም ምናምን እንደፈለግ ኦን ኦፍ ታደርጋለህ። ሶ ደሴም መኪኖቹ አሁን በዛ ልክ ስለመጡ ችግር የለውም እኮ ስክሪን ላይ ምናምን ሰልፍ ድራይቭ ብትሉ ሰልፍ ድራይቭ በቃ ሰልፍ አውቶኖመስ ይገባል ማለት ዋይኖት ለምን በሰልፍ ድራይቭ ብቻ ትነዳለህ? አይ እንደው ከፈለከው ለምሳሌ ነው ሰልፍ ድራይቭ ሲስተም ውስጥ ቢብልስ እኮ አሁን ይሄ ምንድነው መኪና የ10 ሚሊዮን የ20 ሚሊዮን የ7 ሚሊዮን መኪና ገዝተህ ዋይኖት ለምን ስለ መኪና ማወቅ ምን ይገዳል? ምናልባት አንዳንድ ሰዎች ይረዳሉ። ነጋዴዎችም ምንም ከሆኑ የመንግስት ባለስልጣናትም ከሆኑ በጣም ቢዚ ይሆናሉ፣ ጊዜ ታጣለህ። ግን በተለይ ፕሮፌሽናል ድራይቨሮች ፕሊስ ስልጠና ውሰዱ። ስለምትይዙት መኪና እያበላሻችሁ አይደለም፣ ብዙዎች ስለሚደውሉ። ሁለተኛ ቴክኒሻኖች ደግሞ እንዳልከው ከዘመኑ ጋር እየተቀየሩ መሄድ አለባቸው። ወደ ኤሌክትሪክ መኪና እየተቀየረ ስለሆነ ቴክኒሻኖችም ስልጠና ይወሰዱ። ከዚህ ብለናል። ዳያግኖስ ስልጠና የተወሰኑ ሰዎች ደውለዋል። ዳያግኖስ ስልጠና ለብዙ ሰው አይችልም፣ ግን ለተወሰኑ ሰዎች ባሉበትም ሆኖ በቴክኖሎጂው ኦንላይን ላይ ስልጠና መስጠት ይቻላል። ሁለተኛ ደግሞ አንተ ከጨረስክ ማለት ነው ማሳረጊያ ሁሉ ነገር ስትገዛ መኪና ላይ አንድ ዳያግኖስ ብትገዛ ልክ መኪና ሲባላሽ ተሰካዋለህ። ምን ብዙ ስልጠናኛም ስለሰጠንበት ተሰካና መኪናው ይሄ ነው በሽታው ይልሃል። መካኒክ ጋር እንደ ድሮ አሽትቶ ወይ ንዳው ብሎ ነርቶ ድምጹን ሰምቶ ምናምን አይደለም። ልክ አሁን ሰዎች ሲመረመሩ ዲያግኖስ ሲደረጉ ይሄ በሽታ ልብ ላይ እንዴት ያላሽታነ መኪናም እንደዛ ነው። አሁን ይሄንን ሰው ደጋግመን ነገርና የ10 ሚሊዮን ብር መኪና ገዝተህ የ30 እና የ40 ሺህ ብር ዲያግኖስ ገዝተህ መኪና ውስጥ ቁጭ ብታረግ ቢያንስ መኪና ምን እንደተበላሸ ራሱ አሽከርካሪው ባለቤቱ የተወሰኑ ሰዎችን አስገዝተናል። ገዝተው ሰክተው ዲያግኖስ ማድረግ ይችላሉ ለማለት ነው። ማጠቃለያ ካለ ለዛ በቃ ስለዛ ጥንቃቄ አድርጉ ነው ሲገዙት፣ ስለ መኪና ግንዛቤ ይኖራቸው ነው ባጭሩ። እንግዲህ ክቡራን ተመልካቾቻችን ዛሬ እኛም ኤሌክትሪክ መኪና ላይ ነበረ ተዘጋጅተን የመጣ ነው። እንግዲህ ተመልካቾቻችን በተደጋጋሚ ቴክስት ያደርጉ ስለነበረ ደውለዋል። ዛሬም ደውለው በእሳቸው ጥያቄ ላይ ተመርኩዘን ሰፋ ያለ ማብራሪያ ባለን ሰዓት መቼም ሰጥተናል። በቀጣይ ሳምንትም እንደዚሁ ከኢንጂነር ኢዮብ ጋር በሰፊው ማብራሪያ እንሰጣለን። እንዲሁ ደግሞ በተጨማሪ ዩቲዩብ ላይ ቶሎ ቶሎ አይጫንም ምናምን ስላላችሁ ያው እኛም ቢዚ ስለምንሆን ነው እና ከአሁን በኋላ ግን ፕሮግራሙ አየር ላይ ከዋለ በኋላ ወዲያውኑ ዩቲዩብ ላይ እንጭንላችኋለን ወይ ደግሞ አየር ላይ እየዋለም ቢሆን የምንጭንላችሁ ይሆናል። ኢትዮ አውቶሞቲቭ ቲቪ ሾው ላይ ማለት በቲቪ ያለማየት አጋጣሚ ያገኛችሁትን በዛ በዩቲዩብም በቲክቶክም የጫን ስለሆነ እንጭንላችኋለን። ከኛ ጋር ስለነበራችሁ ቆይታ እጅግ እናመሰግናለን። አሁን ወደ አስተዋዋቂያችን እልካችኋለሁ። በቀጣይ ሳምንት እንዲሁ ደግሞ በሌላ ግሩፕ ፕሮግራም በተመሳሳይ ስለ ኤሌክትሪክ መኪና በሰፊው የምንላችሁ ይሆናል። እናመሰግናለን።